በዛሬው ዕለት ማህበራዊ ሚዲያውን በስፋት ከተቆጣጠሩት ጉዳዮች መካከል ባለፉት ሳምንታት የኢትዮጵያ ቃለ ሕይወት ቤተክርስቲያን በቤተክርስቲያኑ ስላሉ ጸጋዎች በተለይ ደግሞ የሐዋርያትና የነቢያትን አገልግሎት አስመልክቶ ያወጣችውን ይፋዊ መግለጫ ተከትሎ እንግዲህ በማህበራዊ ሚዲያ ላይ ጉዳዩ አከራካሪ አጀንዳ በመሆን በርካቶች የራሳቸውን ሐሳብና አስተያየት አሁንም ድረስ እየሰጡበት ይገኛሉ። ይህንን ጉዳይ በማንሳት አንዳንዶች የቤተክርስቲያኒቱ ውሳኔ ትክክል ነው በማለት ሲናገሩ፣ በተቃራኒው ደግሞ ሌሎች ውሳኔው ፍጹም ከመጽሐፍ ቅዱሳዊ እውነታ የራቀና መጽሐፍ ቅዱስ የማይደግፈው ነው በማለት በስፋት እየተናገሩ ይገኛሉ። ታዲያ በዛሬው ዕለት ደግሞ በወንጌል አማኞች ዘንድ ተወዳጅ የሆነችውና በርካታ የመዝሙር አልበሞችን ለቅዱሳን ያደረሰችው ተወዳጇ ዘማሪት ሀና ተክሌ በጉዳዩ ላይ ዝምታዋን በመስበር የቃለ ሕይወትን ቤተክርስቲያን አቋም በተመለከተ ከ415,000 በላይ ተከታዮችን ባፈራችበት የራሷ የፌስቡክ ማህበራዊ ድረገጽ ላይ ከእናት ቃለ ሕይወት ቤተክርስቲያን አቋም ጎን መሆኗን በጽሁፏ ያሰፈረች ሲሆን ታዲያ ያስተላለፈችውን ሐሳብ ተከትሎ እጅግ በርካታ ሰዎች በሐሳብ መስጫው ሳጥን ስር በመግባት ሐሳብና አስተያየታቸውን እየገለጹላት ይገኛሉ። እኛም በዛሬው ፕሮግራማችን ይህንን ሰሞንኛ ጉዳይ አስመልክቶ ዘማሪት ሀና ተክሌ ያስተላለፈችውን ጠንከር ያለ መልእክት አካተን ወደ እናንተ መተናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ እያለን ቀጥታ ወደ ፕሮግራማችን እንሻገር። በወንጌላውያን አማኞች ዘንድ ቀዳሚ ታላቅና ታሪካዊ ስፍራ ከሚሰጣቸው እንዲሁም የበርካታ ትውልዶች መፍሪያና መፍለቂያ የሆነችው ለወንጌል ዋጋ የከፈሉ ሰዎች መጠለያ እንደሆነች የሚነገርላት የኢትዮጵያ ቃለ ሕይወት ቤተክርስቲያን ከሰሞኑ የሐዋርያነትንና የነቢያትን አገልግሎት አስመልክቶ ያወጣችውን ይፋዊ መግለጫ ተከትሎ በየቦታው ጉዳዩ መነጋገሪያ በመሆን መከራከሪያና ሰፊ የመወያያ ርዕስ ሆኗል። ቤተክርስቲያኒቷም ረዘም ላለ ወቅት ስትመራበት ከኖረችው መዋቅርና ትምህርት ወጣ ባለመልኩ በዚህ ወቅት በስፋት እየተስተዋሉ የሚገኙትን አስፈሪ አካሄዶችንና ያለምንም ዕውቅና ራሳቸውን በራሳቸው ሐዋርያት እንዲሁም ነቢያት እያሉ የሚሾሙትን ግለሰቦች ጨምሮ ከጉዳዩ ጋር ተያይዞ የሚመጣውን የልምምድና የሐሰት አስተምሮን በተመለከተ ያስተላለፈችው የአንሾም አቋም በርካቶችን አሁንም ድረስ እያነጋገረ ይገኛል። የቤተ ክርስቲያኒቷ መሪዎች እንደሚናገሩት መግለጫው በድንገት የተደረገ ነገር ለበርካቶች ቢመስልም በውስጡ ግን ጥልቅ የሆኑ ትውልድን የማዳን አመለካከቶችን እንደያዘ በስፋት በቪዲዮ ጭምር በመምጣት ተናግሯል። ይህ የሐሳብ ሰጣ ገባና የቃላት ጦርነት በሶሻል ሚዲያው ላይ በስፋት ተስፋፍቶ ብዙዎችን በጥርጣሬና ግራ በመጋባት ውስጥ ጥሎ ሰንብቷል። በዚህ ወቅት እንግዲህ ሁሉም ሰው በትውልዱ መካከል ትልቅ ስፍራ የሚሰጣቸውን ተሰሚነት ያላቸውን በተለያዩ ዘርፎች የሚያገለግሉ ሰዎች ምን ብለው ይሆን በማለት እየተጠባበቁ በሚገኙበት በዚህ ወቅት ላይ ዛሬ በወንጌላውያን አማኞች ዘንድ እጅግ ተወዳጅ የሆነችውና እንደ ትውልድ እናት የምትታየው በዘማሪዎቿ ቅዱሳንን ያጽናናችው ተወዳጇ ዘማሪት ሀና ተክሌ በጉዳዩ ላይ የነበራትን የረጅም ጊዜ ዝምታ ሰብራ ሐሳቧን በራሷ የፌስቡክ ማህበራዊ ድረገጽ ላይ አስፍራለች። ሁላችንም እንደምናውቀው ዘማሪት ሀና ተክሌ በሶሻል ሚዲያ ላይ ዝም ብላ በመምጣት መናገር የምትወድ አይነት አገልጋይ አይደለችም። ይልቁንም ንግግሯ በእግዚአብሔር ቃል እውቀት በማስተዋልና በበሰለ አቋም የሚመራ በመሆኑ ዛሬ ያጋራችው መልእክት የብዙዎችን ትኩረት ለመሳብ አልተቸገረም። መልእክቷም እንደዚህ ይላል። የቤተ ክርስቲያን ጉዳይ ግድ ይለኛል። የቤተ ክርስቲያን ጉዳይ የልጆቼም የትውልዴም ነገ ያሳስበኛል። በአሕዛብ ዘንድ እንኳን የማይሰማ ግፍና አመፅ በእምነት ካባ ስር ድር ሲያደራ ያሳምመኛል። ሰምቶ እንዳልሰማ አይቶ እንዳላየ ሁሌ ማለፍ ያታክታል። አንድ ላይ መጨፍለቅ ይበቃል። ሚናም ሰፈርን መለየት ግድ ይላል። የእናት ቤተ ክርስቲያኔ ቃለ ሕይወት መሪዎች ትውልዱን ለመታደግ እያደረጋችሁት ስላለው ብርቱ ትግል በእግዚአብሔር ዘንድ ዋጋላችሁ ትውልድ ያመሰግናችኋል በማለት እንግዲህ ይህን መልእክቷን በስፋት በራሷ የፌስቡክ ማህበራዊ ድረገጽ ላይ ዘማሪት ሀና ተክሌ አስፍራለች። ይህን መልእክት ታዲያ ተከትሎ በማህበራዊ ሚዲያ ላይ የሚታየው ምላሽ እጅግ አስገራሚ ይሆናል። በሺዎች የሚቆጠሩ ሰዎች
በሃና ተክሌ ሀሳብ መስጫ ሳጥን ስር በመግባት እንግዲህ የየራሳቸውን ስሜትና ሀሳብ ለዘማሪቷ እያሰፈሩላት ይገኛሉ። ብዙዎችም የሃናን ብስለትና ድፍረት አድንቋል። በዚህ በውሸትና በሹመት ሽሚያ በተናወጠ ዘመን ውስጥ እንዲያለ እውነተኛና ከቤተ ክርስቲያን ጎን የሚቆም ሐሳብን መስማት ነፍስን ያሳርፋል በማለትም ሐሳባቸውን እያሰፈሩ ይገኛሉ እና አቋሟንም እየደገፏት ይገኛሉ። በተለይ ደግሞ ያነሳችው ሐሳብ እጅግ ያውና ማንም ሊክደው የማይቻል የሚችለው እውነታ መሆኑን በመጥቀስ የዛሬ አገልጋዮች ስም ከመፈለግ ይልቅ በተግባር ሊገለጹ እንደሚገባ በስፋት እየተናገሩ ይገኛሉ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን፣ እናንተስ ውድ ቤተሰቦቻችን በዚህ ጉዳይ ላይ ምን ትላላችሁ? እኛ እንግዲህ በዛሬው ዕለት ዘማሪት ሃና ተክሌ ከእናት ቃለ ሕይወት ቤተክርስቲያን ጎን መሆኗን በራሷ ፌስቡክ ማህበራዊ ድረገጽ ላይ ያጋራችውን መልእክት አስከትለን እንግዲህ ወደ እናንተ ያቀርብንበት አጠር ያለ ፕሮግራም ይህንን ይመስል ነበረ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱ ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።